ሙቤና ቲጂ ፋፌን ደውለው ጠርተዋት እየጠበቋት ነው። ምክንያቱም ወይን ጓደኛችን ነሀዬ በጣም ጭንቀት ላይ ነው ያለው። ምንድን ነው የደበቁት? ምንድን ነው ያላቸው ሚስጥር? ዛሬ ወዳም ሳይሆን በግዷ ማውጣት አለባት፣ መናገር አለባት እያለች ነው ቲጂ። ዳግም ደግሞ ወደ እሱ ህይወት እንድትመጣ አልፈልግም፣ ማስጠንቀቂያ ነው የሚሰጣት ዛሬ ለአንድና ለመጨረሻ የእሱን ጉዳይ መጨረስ አለብኝ የናሄን እያለች ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የኔ የትዕግስት ተከታታዮች ፋሚሊዎቼ እንደምን አላችሁ? ዛሬም ይዤላችሁ የመጣሁት ስለነተቺ ጉዳይ ነው። እንግዲህ ዛሬ ፋፊ እየመጣች ነው። ሙቤ ደግሞ ያው ፋፊ እስከምትመጣ አስተያየት እየሰጠ ነበረ። በትናንትናው ዕለት ያየነውን እየሰማነውን በጣም ፈርተን ደንግጠን ነበረ። እኛ ምንም ነገር የምናውቀው ነገር የለም። ባየሁት ነገር በጣም ነው የደነገጥኩት። እስከ ዛሬ ድረስ አይቼው የማላውቀው ላየውም አያለው ብዬ አስቤው አላውቅም። ትናንትና በጣም ደንግጫለሁኝ። እንደዚህ አይነት ቦታ አልመሰለኝም ነበረ መጀመሪያ ላይ። ቲጂ ደግሞ ከልቧ ያደረገችው መስሎኝ በጣም ተናድጄባት ነበረ። ነገር ግን እሷም ደግሞ ምንም ነገር እንደማታውቅ ነገር ነግራኛለች። ለእኔም ለናይም አስረድታናለች። ናይም በጣም ነበረ የደነገጠው እያለ ነው። ቲጂም ደግሞ ይህን ቦታ ምንም እንደማታውቅ ነው የነገረችን። አቅጣጫን የተጠቆመኝ ነበረ ያለችን። ብዙዎቻችሁ በጣም ተናዳችሁብናል። እኛ ደግሞ ሁላችንም በፈጣሪ የምናምንነን። እኔም በፈጣሪ የማምነኝ አልሐምዱሊላህ። ኑሐሚንም እንደማውቀው ድረስ እስከዛ ድረስ የቤተ ክርስቲያን ልጅ ነው። እስካሁንም በቤተ ክርስቲያን ነው የምታገኙት። በጣም አማኝ የሆነ ሰው ነው እያለ ነው። ስለ ጓደኛው እየመሰከረ ነው። እኛ ደግሞ ትናንትና ባየነው ቦታ ላይ በምናምን ሰዎች አይደለም። እኛ በሱ የምናምን አይደለም። ይሄ ዱንያ ጥለነው የምንሄድ ነው። ይሄ ዱንያ ነው፣ የዘላለሙ አኬራ ነው። ስለዚህ እኛ በዛ አናምንም እያለ ነው ሙሄ። ቲጂም እዚህ ጋር ሀሳብ እየሰጠች ነው። ትናንትና በሄድንበት ቦታ ላይ በጣም ያስፈራል። ብዙ ሰዎች እኔ አውቄ ይዣቸው የሄድኩት ቦታ ይመስላችኋል። እኔ ደግሞ ቴክስት ደርሶኝ ነው የሄድኩት። እዛ ቦታ ላይ ስንደርስ በጣም የሚያስፈራ ነው። ስለ እህቴ የምሰማው ነገር በጣም የሚያስፈራ ነገር ነው። ስለዚህ አሁን እኔ የማስበው ነገር ምንድን ነው? በጣም ጠንካራ መሆን አለብኝ። ስለዚህ ደግሞ የሚያስፈልገኝ ናሂን ከጎኔ ማድረግ አለብኝ። ናሂን ከጎኔ ካላደረግኩ እህቴ መመለስ አልችልም። አሁን ላይ ደግሞ ናሂ ሰላም አይደለም፣ በፋፊ ምክንያት ሰላም አይደለም። መጀመሪያ ጊዜ የናሂን ነገር ማስተካከል አለብኝ። ብዙ ጊዜ ከጎኔ የቆመ ነው። እሱም ለእኔ ብዙ ነገር አድርጎልኛል፣ እኔም እንደዛው። ስለዚህ ደግሞ የጓደኛዬን ነገር ማስተካከል አለብኝ። ፋፊ የደበቀችውን ሚስጥር መናገር አለባት ዛሬ። የደበቀችውን ሚስጥር ዛሬ ተናግራ ለመጨረሻ ጊዜ ማስጠንቀቂያ ሰጥተን እንሸኛታለን። የናሂ ነገር ከተስተካከለ በእርግጠኝነት የእህቴ ማግኘት በጣም እድሉ ሰፊ ነው። ናሂ ያግዘኛል። የፋፊ ጉዳይ ከተስተካከለ ናሂ ወደ ራሱ እንዲመለስ እፈልጋለሁ። ናሂ በአሁን ሰዓት ደግሞ ሰላም አይደለም። የእህቴ ጉዳይ ከሆነ ደግሞ በጊዜው እግዚአብሔር በፈቀደ ጊዜ ይመለሳል እያለች ነው። ሁሉም እግዚአብሔር ይዳኝ፣ እግዚአብሔር በፈቀደ ሰዓት ነው እያለች ነው ያለችው። እንግዲህ በዚህ መሀል ፋፊ እመታለች። መጠየቅ ብቻ ሳይሆን ማስጠንቀቂያም ነው ጭምር የምሰጣት እያለች ነው ቲጂ። እንግዲህ ብቻዋን ነው እየቀጠሯት። ሳሚ አብሯት እንዲመጣም አልፈለጉም። ሁለቱ ብቻ ናቸው ያገኟት።
ፋፊ እንደመጣች ቀጥታ ጥያቄ ነው ያቀረበላት ሙቤ። አንቺም ሶልም የደበቃችሁትን ሚስጥር ዛሬ መናገር አለብሽ፣ እኛም ማወቅ እንፈልጋለን። ምክንያቱም ናሂ በጣም ተጨንቋል። እኔ የሚሰማኝ ነገር በጣም ከባድ ነገር ነው የሚመስለኝ እያለ ነው ሙቤ እየጠየቃት። እሷም ደግሞ እሺ እኔ ምን ማለት እንዳለብኝ አላውቅም፣ እንዴት ብዬ እንደማስረዳችሁ አላውቅም፣ አልችልም። ስለዚህ ይህንን ጉዳይ መናገር የሚችለው እሱ ነው። እኔ ምክንያቱም እኔ ልነግራችሁም ላስረዳችሁም አልችልም እያለቻት ነው። እነሱ ደግሞ አንቺ ተናገሪ እያሏት ነው። እሱ ደግሞ አሁን ጊዜው አይደለም እያለኝ ነው፣ አሁን የመናገር አቅም የለኝም እያለ ነው። ስለዚህ አሁን አንቺ ተናገሪ፣ ቢያንስ እንኳን እሱ ወደ ራሱ የምንመልስበት ምክንያት ቢኖር ብለን ነው። ስለዚህ ቲጂ ደግሞ ምን ትላለች? ስለዚህ ለምንድን ነው እሷን የምንለምናት? ለምንድን ነው የምትለምነው? በግዴታም ቢሆን መናገር አለብሽ፣ እውነቱን ማውጣት አለብሽ። ናሂ እየተረበሸ ነው፣ በአንቺ ምክንያት ሰላም አጥቷል። ስለዚህ ማሂን ማገዝ እንፈልጋለን፣ ናሂን በጎን መደገፍ እንፈልጋለን። እኛ ስለ አንቺ የሚመለከተን ስለደበቅሽው ሚስጥር የሚመለከተን ነገር የለም እያለቻት ነው። እንግዲህ ቲጂ በጣም በቁጣ በዚህ መሀልም ተደባድበው እንግዲህ የፋፊ ከንፈር ደምቶ በጣም እያለቀሰች ነበረ። በዚህ እየተደባደቡ እየተጨቃጨቁ እያለ ሙቤ ናሂ መጥቶ ለምንድን ነው ደውላችሁ እየጠራችኋት ለምን ብሎ በጣም ተናዶ ነበረ እና እዚህ ጋር እኔ አንድ መናገር የምፈልገው ነገር ምንድን ነው፣ እስኪ የናሂን ህይወት እያስተካከልኩለት ነው እያለች ነው ቲጂ። ህይወቱን እያፈረሰች ነው። እንዴት ህይወትን እንትን የምትለው ህይወቱን እያፈረሰች ትዳሩን እየበተነች ልጆቹን ለልጆቹ አባት እንዳይሆን እያደረገች ሴት እኔ የእሱን ህይወት እያስተካከልኩ ነው፣ እሱም የኔ ህይወት እያስተካከለ ነው የሚባለው ነገር በጣም የሚያሳዝን ነገር ነው። እና እዚህ ጋር አንድ የተረዳሁት ነገር እቺ ፋፊ የምትባለዋም በጣም እየተጎዳች ሴት ናት። የእውነት እነዚህ ልጆች በጣም ልጆች ናቸው። ከነሱ በጣም ብዙ ነገር የሚጠበቅ ነው። ግን ህይወታቸውን በአንድም በሌላም እያበላሹ ነው። አንድ በሌላ ትዳር ላይ ያለ ሰውን ወንድን ይህን ያህል ማስጨነቅ፣ ይህን ያህል ሌላ ነገር ውስጥ መግባት ራስን ነው የሚጎዳው። ምክንያቱም ምንም አይነት ጥቅም የለውም። ፋፊያውን የራሷን ህይወት ነው ያበላሸችው። ነገ ሙቤ ናሂ አብሯት ይኑር አይኑር ምንም የምታውቀው ነገር የለም። እሱ ነገሮችን አስተካክላለሁ የሚላት እኔ እንደሚመስለኝ ምንድን ነው እሱ የተደበቀው ሚስጥር እንዳይወጣለት ነው። የናሂ እህት እኮ ጠርታት ሄለን ያለውን ነገር ተናግራለች። እርጉዝ እንደሆነች አብሯት እንዲኖር እንደምትፈልግ እንዲንከባከባት ሰው እንደሌላት ተናግራለች። እና እች ልጅ በአንድም በሌላም ህይወቷ ተበላሽቷል። ይሄ የሆነው ደግሞ በራሷ እጅ ነው። የሆነስ አንድ ሴት ልጅ እንዴት በሌላ ትዳር ላይ ያለው ላይ ሄዳ ሌላ በራሷ ደግሞ ትዳር ለመመስረት የምትጥር የእውነት ሊሳካላትም አይችልም። ለጊዜው ሊሳካላት ይችላል፣ ግን ይሄ ህይወት ደስተኛ ያደርጋታል፣ ይሄ ህይወት ሰላም ያደርጋታል የሚለው ነገር ነው ዋናው ቁም ነገሩ። ስለዚህ እች ልጅ ህይወቷ ተበላሽቷል። ቲጂም ደግሞ የናሂንም ህይወት እያበላሸች ነው። እንደውም የሙባረክንም እንግዲህ ሙባረክ አሁን ያለበት ሁኔታ ታውቃለች።